ለምን አትመጪ ምናምን ብላችሁ ጠይቃችሁኝ ነበርና በጠየቃችሁኝ መሰረት ዛሬ በራሴ ቻናል መጥቻለሁ። አውቃለሁ አስቀይሚያቸዋለሁ፣ ግን ደግሞ ያው በልጅ አይጨክንም ብዬ አስባለሁ። እንዳይቸግርሽ ከጎንሽ ለመሆን አውቃለሁ። እኔም እኮ ብኖር አይመችሽም፣ ግን ቃል አይደል የቻልነው አንቺ ስትቸገሪ ነው መቸገር ስላለብኝ ነው አብሬሽ ሆንኩት። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለንላችሁ። እናንተ ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እንደምታውቁኝ ካሁን በፊት በሳሚ ዮብ ቻናል ላይ አይታችሁኝ ነበረ። እናም ብዙዎቻችሁ በራስሽ ዩቲዩብ ለምን አትመጪ ምናምን ብላችሁ ጠይቃችሁኝ ነበርና በጠየቃችሁኝ መሰረት ዛሬ በራሴ ቻናል መጥቻለሁ። እና ሰሞኑን ያው እየተፈጠረ ያለውን ነገር እያያችሁ ነበረ፣ ማለት በሳሚ ቻናል የተለቀቀው እያያችሁ ነበረ። እና ዛሬ እንግዲህ በእኔ ቻናል መጥቻለሁ። ሳሚ ትንሽ ደብሮታል። ከኔ ጋርም ያው ብዙም አይደለንም፣ እናቱን ጋር አይደለም የሚኖረው። አሁን ደግሞ ትንሽ ቅር ብሎታልና ወዴት እንደሆነ አላቅም፣ ዞሮ ጓደኞቹ ጋር ይመስለኛል ሳስብ። እና ዛሬ እኔ ደግሞ ጠርቼው ይቅርታ ለመጠየቅ አስቤያለሁ እና እሱን እኔ ደግሞ ያው ከሱ ስለሆነ ያረገዝኩት ከሱ ጋር መኖር እፈልጋለሁ። በቃ ደስ የሚል ህይወት ነው መኖር የምፈልገው ከሱ ጋር። ማለት ያው አውቃለሁ አስቀይሚያቸዋለሁ፣ ግን ደግሞ ያው በልጅ አይጨክንም ብዬ አስባለሁ። እሱም ይቅርታዬን ይቀበለኛል። እናቱም ደግሞ ማለት ለልጇ ልጅ ስትል ይቅርታዬን ትቀበለኛለች ብዬ አስባለሁና ሁሉንም ይቅርታ ጠይቄ ሰላማዊ የሆነ ነገር እንድንፈጥር እፈልጋለሁ። እና እኔ ደግሞ ክፉ ማለት ራሴን ክፉ ነኝ ክፉ አይደለሁም ብዬ ለማሳመን ሳይሆን ክፉ አይደለሁም፣ ያን ያክል የምናገርም ልጅ አይደለሁም። ግን እኔ ከሳሚ ጋር መኖር ስለምፈልግ ነው። እናም ደግሞ እሷን ያንን ያክል ቃል አልተናገርኳትም፣ ውጪም አላልኩም፣ አልልምም ደግሞ ለምን ውጪ ላለሁ። ግን እናንተ ካሜራ ላይ እንደምታዩት አይደለም፣ ከካሜራ ጀርባ ብዙ እናወራለን። ግን ቢሆንም እንኳን እኔ ውጪ ምናምን ነገር የሚል ቃል አልተናገርኩም። ግን እሷ እንደዛ አድርጋ አሰበች። እናንተም ደግሞ እኔ ክፉ እንደሆንኩ ነው የምትረዱኝ። ግን እኔ በፍጹም ክፉ አይደለሁም። ክፋት ለምን እንዴት አስባለሁ ማለት ለባሌ እናት ያን ያክል ክፋት አላስብም። ወደፊትም ደግሞ አብረን ስንኖር እንዴት ማለት ለኔ እኮ ትንሽ ሼም ይዘኛል አይደል እንዴ? እናንተ ግን የተረዳችሁት በቃ እኔ ክፉ እንደሆንኩ ነው። ኮሜንት ላይም እንዳነበብኩ ከሆነ ክፉ እንደሆንኩ ነው አርጋችሁ ያያችሁት። ግን እኔ በጭራሽ እንደዛ አይነት ሰው አይደለሁም። እንዴት አረጋለሁ እንዴ? ህሊና አለኝ እኮ ቢሆንም ትንሽ አስባለሁ። የማስብ ሰው ነኝ፣ ደግሞ ትልቅ ነኝ አይደል እንዴ? በዚህ እድሜ እንደዛ አይነት እንደ ህፃን አላስብም። እና ግን ለነበረው ነገር በቃ በጣም ይቅርታ ልላችሁ ፈልጋለሁ። ምናልባት ካስቀየምኳችሁ በጣም ይቅርታ። ኮሜንት ላይ እንዳነበብኩት ከሆነ በጣም የሚያስጠላ ኮሜንት ነበር ያለው። ግን እኔ ክፋት አስቤ አይደለም እንደዛ ያልኩት። ደግሞ እኔ አይደለሁም ያን ያክል እኔ አልተናገርኩም። ያን በጣም የሚሆን የሚያስከፋ ነገር አልተናገርኩም። ግን አብዛኝ እነሱ ነበሩ። ሳሚ ራሱ ቅርብ ጊዜ ነው ወደኔ እያለ የነበረው፣ ወደኔ የሆነው ቅርብ ጊዜ ነው እንጂ መጀመሪያ ሰዓት ላይ በጭራሽ በጣም እሱ ነበር እንደውም ለኔ መጥፎ አመለካከት የነበረው። ግን እኔ በዛን ጊዜም ሆነ በዚህን ጊዜ ምንም አይነት ክፉ የሚያስብል ነገር አልተናገርኩም። ግን እናንተ በሌላ መንገድ ተረድታችሁት ከሆነ አይ ነው በጣም ይቅርታ፣ እንደዛ አታስቡ። እኔ እንደዛ አይነት ሰው አይደለሁም። እና እስኪ ለማንኛውም ሰላም ለመፍጠር እሞክራለሁ ከሁሉም ጋር ማለት ከሳሚም ከዚህኛው ሳሚ ጋርም ከገኒም ጋር ጥሩ ነገር ለማድረግ እሞክራለሁ። በተቻለኝ አቅም እሞክራለሁ። ግን እኔን በቃ ያን ያክል የሚያስጠላ ንግግርና የሚያስጠላ ኮሜንት ባትሰጡኝ ደስ ይለኛል። እና ደግሞ እናንተ በኔ ቦታ ብትሆኑ ምን ታስቡ ነበረ? የእውነት በተለይ ደግሞ ሴቶች ናችሁ። ሴት ሆናችሁ እንዴት ለሴት በቃ መጥፎ ኮሜንት ትጽፋላችሁ? ሴቶች ናችሁ አይደል እንዴ? በቃ ተረዱኝ እስኪ። እናንተ በኔ ቦታ ብትሆኑ እኛ በሷ ቦታ ብንሆን ብላችሁ ተረዱኝ እስኪ። በቃ በተለይ ገብቼ ሳይ ኮሜንት ላይ ገብቼ ሳይ በቃ የምትልቁት ሴቶች ናችሁ የምትሰደቡት።
በቃ የምትሳደቡት በጣም ሴቶች ናችሁና እናንተ በእኔ ቦታ ብትሆኑ ምንድነው የሚሰማችሁ? የእውነት ምን ይሰማችኋል? እና በቃ በዚህን ልክ እና አሁን አንድ ሰው ማለት እናንተ በእኔ ቦታ ብትሆኑ ፍቅረኛችሁ በቃ በሆነ ስህተት ተፈጠረ እና እርግዝና ተፈጠረ፣ ያኔ ጭራሽ የኔ አይደለም ምናምን በቃ የሌለ ነገር ሌላ ነገር ውስጥ ቢገባ እናንተ ምንድነው የምታስቡት? ምን ትላላችሁ? እኔ እንዲያውም በጣም በቃ ማለት ራሴን እንዲያውም ለማረጋጋት ሞክሬያለሁ እንጂ ሌላ ሰው ቢሆን ከዚህም በላይ ያደርጋል። ከዚህም በላይ ማለት ሌላ እርምጃ ውስጥ ይገባል። እኔ ግን ምንም ያደረኩት ነገር የለም። ግን አንድ ቀን በቃ ትንሽ ቃላት ስለተናገርኩ ሁላችሁም ወደ እኔ ተገለበጣችሁ። ግን እንደዛ ለማድረግ ፈልጌም አይደለም አልፈልግምም። ግን በቃ እናንተ እሷ ናት ብላችሁ ሳይሆን ማሰብ ያለባችሁ እኔ በእሷ ቦታ ብሆን ምንድነው ማድረግ የነበረብኝ፣ ምን ሆን ነበረ ብላችሁ ማሰብ አለባችሁ። እመጣለሁ ብሎኝ ነበረ ግን ቆየ ትንሽ መልሼ ልደውልለት መሰለኝ እና እንደዛ ነው የምላችሁ እንደነገርኳችሁ። ግን በቃ ብዙም ባትጫኑኝ ደስ ይለኛል። ሳሚ መጣ። ሳሚ እኔ ፍቅር እንዴት ነህ? ደህና ነህ? እንዴት ነህ? ጠፋ አለው በሰላም ምን ሰላም አለ? ምን ወደከም ደክሞኝ አይደለም ግን ያው የምታውቂው አይደል ያለንበት ሁኔታ እና እኔም እኮ ትተኸኝ ጠፋ። በሰላም ትተኸኝ ጠፋ። ምን ታውሻለሁ እናቴ ያለችበትን ሁኔታ እያወቅሽ ነው። ግን በቃ ምን ማድረግ አንችልም። ቤትም ያልመጣሁት ለዛ ነው። አንቺ በጣም ማለት በጣም ጠፋክ። ናፍቀኸኛል ደግሞ እኔም ትናፍቂኛለሽ ነው። እና እንዴት ነህ? ሁሉ ሰላም? ምን የማን ቪዲዮ የማን ላንቺ ነው? የኔ ቻናል ከፈት እግዚአብሔር አመሰግናለሁ። እና ያው ብቻ ማዘርም ያለችበት ሁኔታ ነው ስለደበረኝ ነው ካንቺ ተጠፋው። ሰላም አይባል። ሰላም እንዴት ናችሁ ቤተሰቦቻችን? አለን እኛ ያው ብዙም ደስተኛ ባልሆንም ባለው ነገር ምናምን ቻናል ስለከፈትሽ ግን በጣም ደስ ብሎኛል እግዚአብሔር። እና ቤተሰቦች ያው ማዘር ታማለች እና እሱም ነገር ስላጨናነቀኝ ነው ካንቺም የጠፋሁት። እና የእሷ ቻናል ከሆነ ደግሞ እስቲ ሰብስክራይብ አድርጓት ሁላችሁም እየገባችሁ ደግሞ እየሰደቡኝ ያሉት ነው። አው ያው ይፈጠራል እኮ ኮሜንትማ ግድ ነው እኮ በእነሱ ቦታ ነሽ እኮ ብታይ ነው። ግን እኛ የምናደርገው ነገር ይደብራል። ግን ደግሞ እኔ ተረድቼሽ ነው አይደል? በፊት እኮ ከነሱ እንደውም ከነ ማዘር ይልቅ እኔ ነበርኩ አንቺ ላይ ስጮ ሳንጓጥጥሽ ምናምን የነበረው። ግን አሁን ደግሞ በቃ ስለተረዳሁሽ በወዲሽ ውስጥ እኔ ልጅ ነው ያለው። የኔ ልጅ ተሸክመሽ አንቺ ብቻሽን በቃ ነገሮች ላይ እንዳትወስኝና እንዳይቸግርሽ ከጎንሽ ለመሆን አውቃለሁ። እኔም እኮ ብኖር አይመችሽም ግን በቃ አይደል የቻልነውን አንቺ ስትቸገሪ እኔም መቸገር ስላለብኝ ነው አብሬሽ ሆንኩት እንጂ በፊት ላይ እኔም በኮሜንታተሮች ቦታ ሆኜ ነበር አንቺን የማይሽ። ግን እነሱም ደግሞ ይረዱሻል ከጊዜ አንጻር ያው ልክ ነህ። ግን ያው ያስባሉ እንደዛ ነው። በቃ ተው አሁን እሱን እርሳ እና እንዴት ነበረ ሰሞኑን? ሰሞኑን በእናትሽ ናፍቀሽኛል ግን እና ተናፈኩ ለምን አልመጣህም? የት ቤት ጓደኞቼ ጋር ነኝ እያልኩሽ እና ጓደኞቹ ጋር ወንድምሽስ? አንድ ወንድምሽ ነው ስልሽ ወይ የቤት ኪራይ አላገዝ ነው ወይ የምግብ አላገዝ ነው። እዛ ተፋጠን ስንኖር አላለም እኮ እሱ አላለም እንደዛ አላለም። አዎ ግን ስልሽ አንቺ ወንድ ብትሆኚ ይገባሻል ስሜቱ። ምንም አይነት ነገር ሳታዋጭ ምናምን ስራ ሳይኖርሽ መኖሩም ከባድ ነው። ምንም ችግር የለውም። እኔ ልትጠይቀኝ አይደል እንደምትመጣው ገባኝ። ግን ከሱ ጋር መታየቱ ትንሽ እንደዛ ብለህማ አታስብ። ግን ከእንግዲህ ከጠፋ ይደብረኛል። እሺ አልጠፋም እንደዛ እና ብቻ እስቲ ነገሮችን አስተካክለን በቃ ከማዘር ጋር ምናምን ያለው ነው። አልደወልክላትም ለማዘር? አረ ሄጄ ነበረ እሄዳለሁ ግን በቃ ደስተኛ አይደለችም እባክሽ። በቃ ይቀጣጣታለን። አጠገቧ ራሱ እንድደርስ አትፈቅድ። አይ ማለት እናትህ ስለሆነች ትረዳሃለች። አይዞህ
እስቲ ቢልብያ ሰለ አሁን ማለት የጠራሁ ይቅርታ ለተፈጠረው ነገር ሁሉ በጣም ይቅርታ ልልህ ነው። አንቺ ላይ ማቂ ማለት ነው እኮ እንዴት ቂም ይዘኝ? አንቺ እኮ የልጄ እናት ወደፊት ሚስቴ ለአንቺ ስል እኮ ነው ከእናቴ ጋር ከጓደኞቼ ከቤተሰቦቼ የተለያዩ ዛሬ እና ሳሚ ቂም ይዝብኛል ብለሽ አታስቢ። ችግር የለም። ጥሩ እና ደግሞ ነገሮች ይስተካከሉና ወደፊት አሪፍ ላይ ነው ማለት ነው። አዎ እና ማለት ከዛ ቤት እንፈልጋለን እና አብረን ሆናለን። ነገሮችን አስተካክለን አብረን ብንሆን የተሻለ ነው። ምክንያቱም እናትንም በየቀኑ እየሄድን አንጨቅጭቃት፣ አናስጨንቃት። አሁን እኔና አንቺ ማንግባባው ደግሞ እዚህ ጋር ለምን ቤት ዝም ብሎ ይከራያል? በቃ አንተ ስራ ትፈልጋለህ። ገቢ በዚህ ሰዓት የኛ ያገሩታን ሁኔታ ታውቂያለሽ እኮ በቃ ስራ እንፈልጋለን። ችግር የለውም ሳሚ። እንደዛ ጋር ይሆነ ግራ ይሆነ አስተሳሰብ አታስባ። ተከራይተን ብንኖር ደስ ይለኛል፣ ግን ማዘርን መጀመሪያ አስበቃ እናስማማት እኮ እንስማማለን። ግን ማለት አንተም ደግሞ አስሬ ጓደኞቹ ጋር አስሬ ዝም ምናምን ያልክ ከምትኖር ከዛ ቤት ተከራይተን አብረን ብንኖር የተሻለ ይመስለኛል። ከዛ ነገሮችን እናስተካክላለን። እናትህን ይቅርታ እንጠይቃታለን፣ ገኒን ይቅርታ እንጠይቃታለን። ከዛ ነገሮችን እናስተካክላለን፣ አብረን እንኖራለን፣ እንቀጥላለን። እሺ እንደዛ ነው እንጂ ማለት ከባድ ነው። እኔ ራሱ ባንተ ቦታ ብሆን ብዬ አሰብኩ። የምር እንዴት ብሆን በቃ እንዴ ጓደኞች ጋር ራሱ ሼም ይዛል አይደለ? በምን ጉዳይ ማለት በምን ጉዳይ መዛ ለመኖር ራሱ ሼም ይዛል። ቤት ከጓደኞች ጋር አብረህ ለመኖር ኦኬ። እነሱ ጋር መኖሬ እሱማ እኔማ እያስጠላኝ እኮ። የት ሄደ ነበር? ሌላ ነገር ስለ ኑሬ እያሰብኩ ነው እኮ። ብዙ ነገር ተበላሽቶብኛልና አይዞህ ብቻ ፋሚሊዎች፣ ቤተሰቦቻችን፣ የኔም ቤተሰቦች ካላችሁ ሰብስክራይብ አድርጓት። ያው ለተፈጠረው ነገር ደግሞ እጅግ በጣም ይቅርታ። ካሁን በኋላ አስተካክላለሁ። እናንተ እንደምትሉኝ አይነት ልጅ ሆናለሁ። አዎ እናስተካክላለን። እኔም እስቲ ከእናቴ ጋር ያለውን ነገር ለማስተካከል ገኒንም አጥፍቻለሁ። እግሯ ስር ወርደን ይቅርታ እንጠይቃለን በእናንተ ፊት።